አልহামዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም እና አላህ Subhanahu Wa Ta'ala ይሄ ቁርአን ከኛ ጋር እንዲኖር ያደረገው ምንጊዜም አላህ የወፈቀው ሰው ይመራበታልና ነው። እንደኛ ዝም ብሎ እንደ ልማድ ልናነበንበው ለናቀራው ብቻ ሳይሆን የዕለት ተዕለት የህይወት መመሪያ እንዲሆን ነው። የሚከሰቱ ችግሮች በየቀኑ ነው የሚከሰቱት። ለነዛ ሁሉ አላህ መፍትሄውን አስቀምጧል ማለት ነው። በግለሰብም ደረጃ ቢሆን በቤተሰብም ደረጃ በህብረተሰብም ደረጃ በዓለም አቀፍም ደረጃ የአላህ ኪታብ ለሰው ልጆች ችግር ሁሉ መፍትሄ ያስቀምጣል። ይሄ የኛ ሁሉ ጊዜ ብሩህ መመሪያችን መሆን አለበት። ስለዚህ ተረዱት፣ በስራ ላይ አውሉት ነው ከፈለጋችሁ መዳን የምትሹ ከሆናችሁ። ካልሆነ ግን እንደ ልማድ ዝም ብሎ በቃሉን በመድገም ብቻ ግዴታውን መወጣት እንደማይቻል ነው ማለት ነው። ወማ ለኩም ላ ተቃቲሉነ ፊ ሰቢልላህ ይላል። ስለዚህ እነዛ የለየላቸው ጎታቾች ምንጊዜም ቢሆን አላህ አልወፈቃቸውም፣ እናንተንም ጭምር ሊያስተኟችሁ ይሞክራሉ። የጥላት ተባባሪ በመሆኑ ወደ ኋላ ይጎትቷችኋል። እነሱን ግን ጆሮ ዳባ በሉና እርሷቸው፣ እናንተ በአላማችሁ ላይ ግፉ፣ እኔ የኛውን የዘላለማውን ህይወት ወርሳለሁኝ እስካልክ ድረስ ቀጥልበት። የዛ ጊዜ ወይ ትሞታለህ ሸሂር ነህ ተሳካለህ ማለት ነው፣ ወይ ታሸንፋለህ። ያን ጊዜ ደግሞ የበለጠ በዱንያም ውጤት አገኘህ ማለት ነው። ትልቅ ምንዳን እንሰጣለን በሁለቱም መልኩ አለ። አያይዞ ወማ ለኩም ላ ተቃቲሉነ ፊ ሰቢልላህ፣ ለመሆኑ እናንተ ትክክለኛ አማኝ ነን የምትሉት ሰዎች ባመናችሁበት በአላህ መንገድ ላይ ቆማችሁ ጥላትን የማትታገሉበት ምን ምክንያት አላችሁ ሲል ይጠይቃል። እነዛማ ያው ለይቶላቸዋል። ካፊርም ካፊር ነው፣ ያው ባመነበት ይቀጥል ያዋጣይ ከሆነ። ሙናፊቅም ሙናፊቅ ነው። እናንተ ግን ሙእሚንነንና ሙኽሊሶችን የምትሉት እነሱ ለርኩስ አላማቸው ሲረባረቡና ሲደጋገፉ እናንተ ለቅዱስ አላማ ለጌታችሁ ትእዛዝ ተሰልፋችሁ ማትታገሉበት ምን ምክንያት አለ ብሎ ይጠይቃል። ወልሙስተضعفين من الرجال፣ እንዲሁም ደግሞ ከወንዶችና ወኒሳ ከሴቶች ወልውልዳን ከህፃናት በጥላት ጉያ ስር ሆነው በየቀኑ ጭቆናና አፈና የደረሰባቸውን ወገኖቻችሁን ነፃ ለማውጣት እናንተ የማትታገሉበት ምን ምክንያት አለ ብሎ ይጠይቃል ማለት ነው። እንግዲህ አንተ እንደ ሰው ማለቱ ነው ከኔ ዘንዳ የሚገኘው የአጅረን አዚማ እንኳን ባይኖር ማለት ነው። ሰው እንደ ሰው ከራሱ ላይ ከወገኑ ላይ ከቤተሰቡ ላይ ከወዳጅ ከዘመዱ ላይ ከመብቱ ላይ መከላከል የለበትም ወይ ይላል። ይሄን ለመከላከል ምንድነው የሚከለክላችሁ? ኩሉ ዓቂል ላ يختلف على هذا الامر። ስለዚህ ማንኛውም በዱንያ ላይ ያለ የሰው ልጅ ሁሉ የፈለገው እምነት ይኖረው የፈለገው አመለካከት ይኖረው በህይወቱ ላይና በሀገሩ በወገኑ በመብቱ በንብረቱ ላይ ሲመጣበት መከላከል ግዴታ ነው የሚለው ሙጅማዕ አለይህ ነው በአለም። ግን እናንተ ሙስሊሞች ሆናችሁ ሲያበቃ እንደገና ይሄንን ነገር ለማድረግ የምታመነቱትና ወደ ኋላ የምትረግጡት ምን ነካችሁና ይላል አላህ Subhanahu Wa Ta'ala። ሌላው እንኳን ለጊዜያዊ ጥቅም ብሎ ይሞታል አይደለም እንዴ? ጀነት የማይመኘው ሰው ጀሃነም የማይፈራው ሰው። እናንተ ግን እጥፍ ድርብ ነው ውጤታችሁ ብትታገሉ፣ በአኺራም በዱንያም ኪሳራም የለባችሁም። እነዛ ሌሎቹ ቁንጥላ አላማ ያላቸው ወይም ተነጭራሹ በሰይጣን መስመር ላይ የተሰለፉት እንኳን በርትተው እየታገሉ እናንተ ሙእሚነን ብላችሁ ሲያበቃ በአላህ መንገድ ላይ ደካማ ወገኖቻችሁን ወንዶችም ይሁን ሴቶች ህፃናት በጥላት የጭቆና ስር እየማቀቁ ነው ያሉት፣ አሳር መከራ እየበሉ ነው። እነዛን ነፃ ለማውጣትና እስላምን የበላይ ለማድረግ የማትታገሉበት ምን ምክንያት አለ ይላል። الذين እነዚህ ጭቁን ወገኖቻችሁ የቁሉን ይላሉ እኮ አልሰማችሁ ከሆነኝ ረበና ጌታችን ሆይ አخرجنا من هذه القرية الظالم اهلها፣ ተዚች ከተማ ኗሪዎቿ ግፈኞች ከሆኑባት ከተማ እባክህ አውጣን እያሉ ይማጸናሉ ጌታቸውን ማለት ነው። ወጀዐለና ሚን ለዱንከ ወልያ፣ ካንተ የሆነ ረዳት ደጋፊ ስጠን
ወጃለና ሚን ለዱንከ ነሲራ ካንተ የሆነ ተባባሪ ላክልን እያሉ ጧት ማታ እኔን እየተማጸኑኝ ነው ያሉት ወገኖቻችሁ ስለዚህ እነዚያ ወገኖቻችሁን ነፃ የማታወጡበትና የማትረዱበት ምን ምክንያት አላችሁ የኔን አላማ እንኳን ብትተውት እንደ ሰብአዊ አስተሳሰብ እኮ ሰው ተወገኑ ላይ ጥላትን መከላከል ያለ ነው ይላል አላህ Subhanahu Wa Ta'ala እንግዲህ በሚገባቸው ቋንቋ ቅስቀሳ ማድረጉ ነው ማለት ነው የአላህን አጅር ማግኘት አለማግኘት አንዲ ነገር ይሁንና ይሄ ነገር እንኳን ባይኖር እናንተ እንደ ሰው የምታስቡ ከሆናችሁ ወገኖቻችሁ ሽማግሌዎች አዛውንቶች አሮጊቶች ደካሞች ሁሙማን ህፃናት በጥላት ስር እየተደቆሱ አሳር መከራ እየበሉ ሌላ የሚደርስላቸው ነገር ስለሌለ እኔን ይማጸናሉ አረ ያ ረብ እባክህ እነዚህን ግፈኛ ጥላቶቻችንን ሀግ የሚልልን አደብ የሚያስገዛልን ኃይል አንተ ላክልን አንተ ታልክ ታቀበታለህና ስለዚህ ለምንድነው ዝም ብለህ የምታስፈጀን አንተ እኮ እነዚህን ኃይለኞች የሚያስተነፍስ የራስህ የሆነ ኃይል ልትልክልን ትችላለህ ይሄን ብታረግ ኑሮ ትችል ነበር እያሉ እኔን እየወተወቱ ነው ዱዓፋዎቹ እኔ ደግሞ ወዳጆች እናንተ ናችሁ እናንተን ነው ምልከው ማን ልላኪሽ እናንተ ታልተንቀሳቀሳችሁ ይላል አላህ Subhanahu Wa Ta'ala እነዛን ወገኖቻችሁን ለመርዳትና ነፃ ለማውጣት የማትንቀሳቀሱበት ምን ምክንያት አለ ይሄን የሚከለክላችሁ በቂ ምክንያት ካላችሁ ንገሩኝ እስቲ በማለት ያፋጥጣል ሙእሚኖችን ማለት ነው ያነ ይሄ ወሳኝ ጥያቄ ስለሆነ ወይም እኛ ተኛ ምንም ነገር አትጠብቅ ምንም ነገር ማድረግ አንችልም ብሎ በአንድ ፊቱ መለየት ነው ማለት ነው ወይም ደግሞ እንዲህ ታልከንማ አንደኛ የወገኖቻችንን ለመርዳት ነፃ ለማውጣት ሁለተኛ ያንተን የጌታችንን ትእዛዝ ለማክበር ስንል እንንቀሳቀሳለን የሚል መልስ ይፈልጋል ማለት ነው በዚህ መልክ ነው እንግዲህ ጎበዞችን ያስታጠቀና የቀሰቀሳቸው በዛ ወቅት ማለት ነው እና እዚህ ግባ የማይባሉ አንቱሙል አዲላህ እንዳለው እዚህ ግባ የማይባሉ በቁጥራቸው በዝግጅታቸው በትጥቃቸው በስንቃቸው ተምንም የማይቆጠሩ ሰዎች ይሄ መለኮታዊ ቅስቀሳ ሰውነታቸው ሰርጦ ስለገባ ከይበላይማ ህይወትም አንፈልግ ጌታ እንዲህ ይያለ ተዚህ በላይ ምንድነው የምንጠብቀው ብለው በአንድ ጊዜ ተነሱ በያሉበት ማለት ነው ያኔ ደግሞ እሱም ቃል የገባላቸውን አላህ ውጤት ሰጣቸው ይህ ነው ና የዛ ጊዜ ለነበሩት ብቻ አይደለም ይኸው ተዘግቦ ቁጭ አለው ቀድማያቶቻችሁ ይህን ጥሪ ተቀብለው ስራ ላይ አውለው ውጤቱን አግኝተዋል አሁንስ ያለኸው ምን ትጠብቃለህ ነው ነገም ያለው እንደዛው ይሄው ነው የሚጠብቀው ሁጃ ቁሞብናል ማለት ነው ተናንተና ተገቢውን መልስ የሰጡት ሰዎች ውጤቱን አግኝተዋል በዱንያም በአኺራም የሰነፉትና የተልፈሰፈሱት ደግሞ ውርደትን አግኝተዋል ይሄው ዛሬ እንደሚታየው ተበታትነናል ማለት ነው እንደገና አሁንም ደግሞ ይሄንን ጥሪ መለኮታዊ ጥሪ እንደገና በአዲስ መልክ ሰምቶ የሚንቀሳቀስ ካለ አላህ በሱ በኩል ወካነ ሐቀን علينا نصر المؤمنين في كل زمان ومكان እናንተ ማድረግ ያለባችሁን ከሞከራችሁ እኔ ለመርዳት ዝግጁ ነኝ እያለ ነውና ይህ ነው ያለው ተጨባጭ ሁኔታ ማለት ነው አይኔ ያገባኝም የፈለገው ይሁን ካለ እሱ ያው ሚናው ለይቶለታል ይጠብቅ ቀጠሮውን ማለት ነው ስለዚህ እንግዲህ አላህ Subhanahu Wa Ta'ala በማያወላዳ መልኩ ነው ሙስሊሞችን አላማቸውን ግልጽ አድርጎ ለዚህ አላማ ይሄን ዋጋ የከፈለ ይሄን ይሰጠዋል ይሄን ያልተቀበለ ደግሞ ስሙን ብቻ ይዞ መንገዋለሉ የትም አያደርሰውም እያለ ነው ማለት ነው እና እየለያየ ነው በቡድን እየለያየ ነው ማለት ነው ካፊሮቹ ካፊር ናቸው ያው ምንጊዜም ታውቀዋል ግን ስማቸው ከናንተ ጋር ሆነው ተግባራቸውና ስሜታቸው ከነዛ ጋር የሆኑት ደግሞ እነሱም ያዋጣናል ካሉ ይቀጥሉበት እናንተ ግን ጥሩ ሙስሊሞች ነን የምትባሉት የትኛው ቤት ናችሁ ነው ጥያቄው የናንተስ ሚና ምንድነው ከነዛ ምኑ ተለያችሁት በማለት ሶስት ቡድን ከፍሎ ለእያንዳንዱ የሚገባውን ነገረ ማለት ነው ስለዚህ እንግዲህ ምላሽ መስጠት የእያንዳንዱ ሰው ድርሻ ነው የፈለገውን ምላሽ መስጠት ይችላል አላህ ደግሞ Subhanahu Wa Ta'ala በዛ በሚሰጠው ምላሽ አንፃር ተገቢ ዋጋውን ይሰጠዋል ማለት ነው እና መኮች በዛ ጊዜ እንግዲህ ነብዩ አለይሂ ሰላቱ ወሰለም ተመካ ተሰደው መዲና በሄዱበት ጊዜ ነው
እነዚህ አያቶች ወረዱት ማለት ነው። ጉልበት ያላቸው ወገን ያላቸው እየተደጋገፉ ያው ተሰደው ሄዱ። ደካሞቹ ግን ቁጥጥሩ እየጠበቀ ሄደና እዚሁ ታፍነው ቀሩ ማለት ነው። መካ ውስጥ ስደት ራሱ አልተፈቀደላቸውም እና ተይዘው እየተቀጠቀጡ ታስረው ይሰቃዩ ነበር። ሴቱ፣ ወንዱ፣ ሽማግሌው፣ አዛውንቱ። ያኔ ጌታ ኢነማ ተንሱሩነ ቢዱዓፋኢኩም እንዳሉት ረሱል አለይሂ ሰላም እነዚህ እንግዲህ እንደ ሰው ዘንግተዋቸዋል። እነዛ በስንፍናቸው ነው። ነገ ዛሬ እያለ እያመነታ እንደኛ ቀደም ብሎ ቢወጣ ኑሮ እንደህ አይሆንም ነበር እያለ እያማው ነበር ያለው። አላህ ግን ተቆረቆረላቸው ማለት ነው። ትክክለኛ ኢማን እንዳላቸው ያቅ ነበርና እዛ እኮ በጥላት ስር መካ ውስጥ ያሉ ሰዎች ቁምሰቅላቸውን እያዩ ነው። እና ማለኩም ላ ተቃቲሉነ ፊ ሰቢልላሂ ወልሙስተድዓፊን ወፊ ተሕሪር المستضعفين በጥላት የሚረገጡት የተናቁት የተዋረዱት ወገኖቻችሁን ለምንድነው ማትታደጓቸው አለ። ናሱ ሰንፎ ነው ምን ብሎ ነው የሚለውን ተውና የሆነ ቀረ፣ በጥላት እጅ ወደቀ። አሁን ግን ነፃ ማውጣት ግዴታችሁ ነው። እነሱን ለራስ የተዳንከ ራስ ጉዳይ ማለት አይገባህም ማለት ነው። እና ወንዶችም ቢሆኑ ያው በጊዜው ቅድመ ዝግጅታቸው አልተሳካላቸውም። ነገ ዛሬ ሲያሉ ተያዙ ቀሩ። ሴቶችም ሴት ናቸው፣ አይችሉም ብቻቸውን 400 ኪሎ ሜትር ያን ሁሉ በረሃ ውሃ እንኳን ማይገኝበት ወጣልተዳ አትችልም። ህፃናትም ህፃናት ነው። እነዚህን ታዲያ እናንተ ሄዳችሁ ነፃ ካላወጣችኋቸውና ካልታደጋችኋቸው ማን ይርዳቸው ይላል። እነሱ ግን እናንተ እንደማትሰሟቸው አውቀው ወደኔ ደወሉ አለ አላህ Subhanahu Wa Ta'ala። ወደኔ እየደወሉ ነው ጧት ማታ ረበና አኽሪጅና ሚን هذه القرية الظالم اهلها። እና ይህች መካ ከተማ ቅዱስ የተባረከች ከተማ ነበረች። ነዋሪዎቿ ግን አውሬዎች ናቸው አሉ። ዛሊም ዞለማዎች ናቸው። አንተን አይፈሩ ለኛ ያዝኑ። ከነዛ አረመናዊ እንትን መንጋጋ ፈልቅቆ የሚያወጣ ኃይል ላክልን እያሉ እየወተወቱኝ ነውና እናንተ ደግሞ ተጠሪ ናችሁ በዚህ ጉዳይ። እናንተ ያላችሁ ማንን ልላክ ይላል አላህ Subhanahu Wa Ta'ala። ሄደና ነፃ አውጣ ጓደኛህን። ሞት ነው የምትፈራው፣ ብትሞት ምን አለ ጀነተል ፊርደውስ ነው የሚጠብቅህ ይላል አላህ Subhanahu Wa Ta'ala። እና ወጀዐለና ሚን ለዱንከ ወልያ ዱዓቸውን ራሱ ጥቅስ አርጓ መጣው ማለት ነው። ካንተ የሆነ ዋቢ ላክልን። ወጀዐለና ሚን ለዱንከ ነሲራ ካንተ የሆነ ረዳት እኛን ነፃ የሚያወጣን ኃይል ላክልን እያሉ ነውና ሌት ቀን እየወተወቱኝ ያለው ሂዱና እነዛን ሰው የታደጓቸው ብሎ ትእዛዙን ሰጠ። እና ጎበዞቹም አዎን እሺ ብለው ሄዱ፣ ነፃ ወጣቸው። ተሳካ ጉዳዩ ማለት ነው። ያን እንግዲህ ዘንቦ አላባራም ይሄ ነገር በኩል ዘማን ወመካን አሁንም አለ። በአለም ዙሪያ የሚያለቅሱ የሉም፣ የታላችሁ ሙስሊሞች እያሉ የሚጮሁ የሉም። ገዛ ጊዜ ከነበረው በስንት ጥፍ የሚበልጥ ሙስሊም ተብዬ የለም። ያ ሁሉ እያንኳረፈ እየበላ እየጠጣ ምን አገባኝ ይላል ማለት ነው። ተጠያቂ ነን እያንዳንዱ በአለም ላይ በመተፈጠረው ችግር ሁሉ። ይሄ የሚተኛው ሁሉ ነገ አማም አላህ መልስ የለውም። الذين آمنوا يقاتلون في سبيل الله አለ። እንግዲህ ነገሩን ነገር ያለው የሚገባው ይገባዋል አለ። ካሁን በኋላ ሁለት አማራጭ ነው ያለው። እነዛ አማኝ የሆኑት እንደነገርኳቸውና እንደመከርኳቸው እምነታቸው ለወገኖቻቸው ድጋፍ መስጠትን ያስገድዳቸዋልና በአላህ መንገድ ላይ እንደሚታገሉ እርግጠኛ ነኝ አለ አላህ Subhanahu Wa Ta'ala። እነዚህ አማኝ ብሎት ያበቃ። አማኝ በቋንቋ ብቻ በስም ብቻ እንደማያዋጣ ተረድታቸዋል ይመስለኛል። ስለዚህ ካሁን ጀምሮ አማኞች ይቃቲሉነ ፊ ሰቢልላህ እርግጠኛ ነኝ በአላህ መንገድ ይታገላሉ የመጣው ይንጣ ብለው። ወለዲነ ከፈሩ እነዚያ ደግሞ ክህደትን የመረጡት ይቃቲሉነ ፊ ሰቢል ጧጉት በሰይጣን መንገድ ላይ ይታገላሉ። ሚናችሁ ለይቷል ካሁን በኋላ። እንግዲህ አውሊያኡ الرحማን ነው የሚያቸንፈው ወይስ አውሊያኡ ሸይጣን? አሁን ደግሞ ደራ ውስጥ ሲጨምራቸው ማለት ነው። የሰይጣንን አላማ ለማሳካት ሰለቸኝ ደከመኝ ሳይሉ እየተረባረቡ እነሱ አንተ የረህማንን አላማ አንግበህ እንዴት ለመሳተፍ ወደ ኋላ ትላለህ ይላል አላህ Subhanahu Wa Ta'ala። የማን ኃይል ነው የበለጠ ብርቱ ሊሆን የሚገባው? እነዛ እናንተ በአላህ መንገድ ነው ምርጫችሁ።
የአላህ መንገድ ላይ ተሰልፋችሁ እስላምን የበላይ ማድረግ የተጎዱ ወገኖቻችሁን ነፃ ማውጣት ዲናችሁን ማስከበር ጀነተል ፊርደውስ መውረስ የአላህን ሪዷ መጎናጸፍ ነው እነዛ ደግሞ ምናልባት ለጊዜው ተተሳካላቸው ጊዜያዊ ዲል ያገኛሉ በመጨረሻ ግን ሰይጣን ጋር ታይዘው ጀሃነም ነው የሚወርዱት ለዚህ ለውስን ጥቅም ብለው ሰይጣን ጋራ ተሰልፈዋል ማንኛው ነው ታዲያ ሊፈራና ሊዳዳ የሚገባው ተሁለታቸው ይላል ይቃቲሉነ ፊ ሰቢል ጧጉት ማለት ፊ ሰቢል ሸይጣን ማለት ነው ታውን ቀደም ያውዙ ሱራ ላይ በተደጋጋሚ ጧጉት የሚለው አልፏል ሸይጣን ተብሎ ሳሂር ካህን ሻዒር ተብሎ ተፈስሯል አሁን ግን በቀጥታ ሸይጣን የሚለው ነው የሚተካው ይሄ ለምን ሲያቁ ተዝቀጥሎ የሚመጣው ቃል ራሱ ስለሚፈስረው ማለት ነው እነዛ ከሃዲዎቹ በሸይጣን መንገድ ላይ ይታገላሉ ፈቃቲሉ አውሊያ አሸይጣን አላይ ጧጉት ሸይጣን መሆኑን ራሱ ገለጠው ማለት ነው ስለዚህ እናንተ አማኞቹ አውሊያ الرحማን ናችሁና የአላህ ወዳጆች ስለሆናችሁ እናንተ የረህማን ቡርኖች የሰይጣንን ቡርኖች ታገሏቸው እንዴት የኔ ወገን ሆነ የኔ ወዳጅ ሆነ ለኢብሊስ ወገን እንዴት ትሸሻለህ ይላል አላህ Subhanahu Wa Ta'ala ኢነ ከይደ ሸይጣን ካነ ضعيفا የነሱ ሰነዳቸው ሸይጣን ነው መጀመሪያውን በዚህ በርኩስ ዓላማ የሚያስተባብራቸው የሚያሰልፋቸው እሱ ነው የተለያየ ዘዴ የሚለቅናቸውም ደግሞ ትግላቸው እንዲሳካ እንዲያድርጉ እያለ ስልት የሚነድፍላቸው እሱ ነው ስለዚህ እኔ ደግሞ በበኩሌ ለወዳጆቼ መመሪያ እየሰጠሁ ነው ይሄው በወህይ ሙጣሃር ማለት ነው ስለዚህ ከኔ አንፃር የነሱ ሰነድ በጣም ደካማ ነው የሸይጣን ወዳጆች ምንም ያህል የፈለገውን ያህል እንኳን ቢጠነክሩና ቢያብሩ መሪያቸው አስተማማኝ አይደለም ለምን ኢነ ከይደ ሸይጣን ካነ ضعيفا የሰይጣን ዘዴ በጣም ደካማ ነው የረህማን ዘዴ ደግሞ አያልቅም ስለዚህ እናንተ ናችሁ ተነሱ የበላይ ሊሆን የምትጠበቅባችሁ ማለቱ ነው እና ሸይጣን ሰበብ ነው ወስወሳ ነው ውሽንብር መፍጠር ነው እንጂ ስራው ቋሚና ዘላቂ የሆነ ስትራቴጂ የለውም ማለት ነው ካልሆነ ጥላቶች ወዳጆቹንም ይከዳቸዋል በቀላሉ በበድር ላይ እንዳደረገው ማለት ነው ኢኒ አራ ማላ ተረውነ ብሎ ዘወር አላለም እንዴ አይዟችሁ ማንንም ላጋሊበኩ ለኩም اليوم እያለ የኮለኮለ ወስዶ በድር ሸለቆ ሲደርሱ እነ ጅብሪል ሲወርዱ አየ የጊዜ ወደ ኋላ እግሬ አውጭኝ አለና ሸገሸገ በጋድ እና የት ነው ይዘኛን እዛ አጋፍተህን የምትመለሰው ብሎ እጁን ይዘዋል አንዱ ዘርበል ባካ አለ ኢኒ አራ ማላ ተረውን አንተ ምን ታውቃለህ አህያ ምን ተሰማይ ሌላ ኃይል እየወረደ እኮ ነው አንተ ማታየውን ያየው ነው እኔ ምን ይጅል ነው አለ ዝም ቆመው ይሄ ነው የሱ ከይድማን ነው አጋፍቶህ ነገሩ ጠበቅ ሲል ዘወር ይላል ማለት ነው ረህማን ግን እንደዛ ያረጋል ወዳጆቹ አበደን ስለዚህ የሰይጣን ተንኮል ዘዴ ደካማ ነው የተወሰነ አንድ እርምጃ ሁለት እርምጃ ከሄድክ ወዲያው ያልቃል ይበተናል ማለት ነው ግን አንተ የበለጠ ደካማ ከሆንክሳ ያው ደካማው ዘዴው ያዋጣቸዋል እነሱ ማለት ነው የበለጠ ደካማ ከተገኘ ደካማን ብርቱ ይሆናል አይደል እንዴ ስለዚህ አላህ Subhanahu Wa Ta'ala በሚገባን ቋንቋ ነው እንግዲህ ሎጂክ በሆነ መልኩ ነው እየነገረን ያለው ማለት ነው ምንም ዑዝር የለውም ሙስሊሞቹ ዛሬ ላለው ሁኔታ በአለም ዙሪያ ያንዳንዱ ሙስሊም አንድ ዑዝር የለውም ምክንያቱም የሁሉ ነገር ተመሳሳይ ሁኔታዎች አልፎ አላህ ራሱ መፍትሄ ሰጥቶበታል ምላሽ ሰጥቶበታል ያን ነገር ተጥቢቅ ማድረግ ነው አሁን መድገም ተክራር ነው አንድ ፕሮጀክት ተቋቋመ ባለ ፋብሪካ የመጀመሪያው ምርት ጥሩ ሆኖ ከተዋጣ ይቀጥላል ማለት ነው በዛው በቀጠለ ግን ያንን የሚመራው ሙዲሩ ተተኛስ ይቀጥላል የዛ ጊዜ መስኡል ነህ አንተ የተኛው ሙዲር ይጠየቃል ማለት ነው እንጂ የአላህ መንሃጅ አንድ ነው ተናንተም ዛሬም ምንም የሚለውጠው ነገር የለም ተናንተ አላህ መልእክተኛ በአካል ስለመሩ እነ ስዲቅ ስላሉ እነ ዑመር ስላሉ እና ዑመር እነ ስዲቅ ምንድናቸው እሺ የአላህ መልእክተኛስ ምንድናቸው ፍጡር ናቸው እኮ መሽሩዑ የአላህ የረበል ዓለሚን እኮ ነው መሽሩዑ ባለቤቱ አለ ዋናው እና እርዱ ይልርዳቸው እንተንሱሩላህ ያንሱርኩም እያለ ነው አንተ ኃላፊነትን ተቀበል እኔ በበኩሌ ለና ዑመር ያረኩትን አረጋለሁ እያለ ነው አላህ እና ዑመር በአንድ ወቅት እኮ ካንተ በታች ነበሩ በጃሂልያ ጊዜ ካፊር አልነበረም እንደ ዑመር አንተ ዛሬ ላይ ኢላሃ ኢላላህ ትላለህ አምስት ወቅት ሶላት ትሰግዳለህ ከዛ ተነስቶ ነው እኮ እንደገና
ኢን አስለመ ሒማሩ الخطاب ሰይስሊሙ ዑመር የሚባል ሰው ነበር ትናንት ወደ ላህያ ነበር ያባቱ አህያ እያናፋ ሰፈሩ ሁሉም ይረብሽ እና የተረገመ አህያ ሰው የተኛ ሁሉ ድንግጦ ይነሳል አሁን አንዱ ነብዩ ዱዓ አደረገው اللهم انصر الاسلام باحد العمرين ብሎ ዱዓ ሲያረጉ ሰም እና አምር ኢብኑ ሂሻም አቡ ጀህል አምር ይባላል ይሄኛው ዑመር ሁለቱ እንትን ሲባል ሲደበል ቀመረይን እንደሚባል ፀሐይና ጨረቃ ዑመረይን ይባላል ከሁለቱ ዑመሮች በአንዱ እስላምን እርዳው ብለው ዱዓ አደረጉ ሁለቱም የጀግና አለቃ ነበሩና ማለት ነው ወይ በአቡ ጀህል ወይ በዑመር ኢብኑ الخطاب በሚሉ ጊዜ ይሄን የሰማው ሰውዬ አላህ ዑመርን ባደረገው አለ ያኛው ደግሞ ዑመርን በጣም በደካማነት የሚያው ሰውዬ መጨረሻ አሊዳል ኩፍር ስለነበረ ይሄ ደግሞ ሰይጣን ይሰልማል ብለህ ተስፋ ታረጋለህ እንዳለ እሱማ ሰለመ ማለት ያ ወደ ለህያ ያባቱ አህያ ሰለመ ማለት ነው አለ ታህያ መስለም ይተበቃል ዑመር ይሰልማል ብለህ እንዴት ታስባለህ ብሎ ተቆጣው ግን አላህ አደረገው እና አላህ አላ ኩሊ ሸይን ቀዲር አይደለም እንዴ ከዛ ተነስቶ ነው ዑመር ዓለምን ቁጭ ብድግ ያደረገው ማለት ነው ማን እስላምን ለብሶ እስላምን ተለበሰ በኋላ ሌላ ሰው ሆነ አንድ ታሮጊት በኸሊፋ በነበሩበት ጊዜ መጣች በመርጉዝ እንደዚህ ያንፏቀቀች መጣችና የብን الخطاب ተቂላህ في ኡመቲ ሙሐመድ አለች ኢኒ አህዲ ቢከ ኩንተ ዑመይረን አለች ትልቅ ሰው እድሜዋ በጣም ረዘመ ሙአመር ነበረች እኔ ትልቅ ሰው ሁኜ አንተ ህፃን ልጅ ሆነህ ያው ድምብልብል ይያልክ ይወደክ እየተነሳ ገና ሳትጠና ዑመይር ሆነ ሀቅህ ነበረ ሙሰኸር አድርጋ ማለት ነው እዛ ጊዜ ዝግባ የምትባል አልነበርክም ثم كنت عمر አለች ከዛ ደግሞ ስትጠነክር ስትጎረምስ ዑመር ጀግናው መባል ጀመርክ ከዛ ስትሰልም ደግሞ የእስላም አንበሳ ተባልክ ዛሬ ደግሞ አስባህተ ኸሊፈተ المسلمين ያን ሁሉ አልፈህ ቁንጮ ላይ ደረስክና በነብዩ ቦታ በነብዩ ወንበር ላይ ነው አሁን ያለው አላህን ፍራንተ ሰውዬ ተናንተ ማን ነበርካ እንደዚህ ነበሩ ጎበዞች ሴቶች ሳይቀሩ የሚነግሯቸው ማለት ነው ዑመርም እንግዲህ ምክር ያስፈልጋቸው ነበር በዛም ደረጃ ሆነው ያው ሴቶቹ አሮጊቱ ሳይቀር በሩ አይዘጋም ተቃዋሚ ማንንም መቶ የፈለገውን ተናግሮ ይሄር ነበር ማለት ነው የዛ አይነት እንግዲህ መንፈስ የዛ አይነት ሩህ ያላቸው ሰዎች ይሄንን ለውጥ ያመጡት በላያቸው ላይ በምን ምክንያት ነው ምን አይነት ኪኒኑ ስለዋጡ ነው ይሄ ቁርአን ነው እንደዛ ያለወጣቸው ማለት ነው እኛ ግን ቁርአንን እንደዚህማ እንደ ጋዜጣ ነው የምናየው ያውም ጋዜጣ ቂም አለው ጋዜጣ በየቀኑ በሪያሌን ይገዛ የለም እንዴ እንዳያመልጠው ወሬ እዚህ ግባ የማይባለው ነገር ነገ የሚወረወረው ግን ቁርአንን ለስሙ ብቻ ተሸክመነዋል አንድ ቀን እስቲችን አያት ተግባር ላይ ያረጋት ብሎ የሚፈክር ሰው አናይም አለም ተራ ኢላላ አላህ Subhanahu Wa Ta'ala አየህን ኢለ الذين قيل لهم كفوا ايديكم ሰው እንደ ሰውነቱ ደካማ ጎንና ጠንካራ ጎን ምን ጊዜም ያለ መሆኑን ያስገነዝበናል እነዛ ልዩ ፍጡር አድርገህ አትያቸው ልዩ ፍጡር ያደረጋቸው የጌታን መንሃጅ መረዳትና በስራ ላይ ማዋል ብቻ ነው ለዛ እነሱ ራሳቸው በእኛ ባህሪ ላይ እንደነበሩ በአንድ ወቅት ይጠቁመናል በሚቀጥለው አያት አለም ተራ አየህን ይላል ኢለ الذين قيل لهم كفوا ايديكم መጀመሪያ አካባቢ ላይ ጥላቶቻቸው መቆሚያ መቀመጫ ሲያሰጧቸው ገና መካ ያሉ ሲያሰቃዩአቸው ሲቀጠቅጧቸው ሲያስሯቸው ሲገርፏቸው በመበሳጨት ሁለት ፍሬ ሆነው አላህ ትግል ቢፈቅድልን እኮ ኑሮ እንደዚህ ዝም ብለን አንቀጠቀጥም ነበር ለምን ትግል አይፈቀድልንም እያሉ ነብዩን የመጡ ይጠይቋቸው ነበር አላህ ግን በዛ ጊዜ ሁለት ፍሬ ሆነው መሳሪያ የለ ምን የለ እዛ በብዙ ሺህ የሚቆጠር ጥላት መሐከል ቢፈቀድላቸው አንድ ቀን የሚያልቁበት ሁኔታ ነበር ያለው ሐኪም ነው አላህ አላ ኩሊ ሸይን ቀድር ከመሆኑ ጋራ የዛ ጊዜ ምን ይላቸው ነበር ወቅቱ አልደረሰም ኩፉ አይዲየኩም አርፋችሁ ተቀመጡ እናንተ ሰዎች ምን ይዛችሁ ነው እናንተ ጦርነት የምትመኙት ይላቸው ነበር ማለት ነው አየህ እንደዛ የሚባሉ ሰዎች ዛሬ ደግሞ ምን ሆኑ አለም ተራ አየህን አለም ተንظر الى الذين قيل لهم كفوا ايديكم ضعفاء المسلمين ማነው መጀመሪያ መካ ያሉ قبل الهجرة ቁጥራቸው ራሱ ሁለት ፍሬ ናቸው መሳሪያ የለ ስንቅ የለ ምንም ነገር ብዙዎቹ የሰው አገልጋይ ባሪያዎች ነበሩ እና አማር ነቢላል እና ሱሃይብ እግባ የማይባሉ የሰው አገልጋዮች ነበሩ እነዛ ሰዎች በዛ ቁጥራቸው በዛ ድክመታቸው ይያሉ ጂሃድ ቢፈቀድላቸው
አንድ ቀን በረፋድ ያልቀዋል የሉም ግን አላህ በዛ ጊዜ እነሱ ግን ኑሮ ስለመረራቸው እንዳው እንደዚህ ተሚጫወቱብን ቢፈቅድልን እኮ አንዱን እንኳን ይጀብሞት ደስ ይለኝ ነበር ይሉ ነበር አይደለም ስሜታው ያትሁን ይላል አላህ ኩፉ አይደየኩም ለዛ አልደረሳችሁም ገና ዝግጅት ያስፈልጋችኋል አለ ራሳችሁ እጃችሁን ሰብስቡ ጥላት የፈለገውን ያህል ቢደበድብህ ባሁኑ ጊዜ እጅህን እንዲያዘረጋ ጠፋ ሰጣለሁ ብለ ምክንያቱም ያ ከሆነ የበለጠ ደብዛችሁን ያጠፋቸዋልና እያልኩኝ ስከመክማቸው ነበር በዛ ወድዕ ላይ በዛ ሁኔታ ላይ ተነሱ የሚፈልገው ምን ነበር ቀላል ነገር ነበር ወአቂሙ ሶላት ሶላት ግን ዝም ብለህ ስገድ አሁን አንተ የምትችለው ሶላት መስገድ ብቻ ነው ሶላት አምስት ወቅት ሶላት ጠብቀህ ተሰገድክ ከዚህ በላይ አሁን ባለህበት ደረጃ የሚፈልግብህ ነገር የለም እርግጥ ነው የሚደርስብህ ጥቃትና ግፍ ሊያማረርህ ይችላል ሊያሰላችህ ይችላል ግን በስሜቱ ትነሳ ባሰ ችግር ላይ ተወድቃለህና ዝም ብለህ አዲበ ሶላት ግን ስገድ ይላቸው ነበር ወአቱ ዘካት እንደገና ባለቻቸው አቅም ደግሞ በምጽዋትን ለደካሞች ለባሰባቸው ለጦማዳሪዎቹ አጉሩሱ ስበርሳቸው ማህበራዊ ድግግፍ አድርጉ ይሄ ከሆነ ኃይላችሁ እያደገ ይሄዳል ማለት ነው በየስ ከመከማቸው ቆየሁኝ ለብዙ ጊዜ ይላል ፈለማ ኩቲባ አለይሂም القتال ያ ነገር ግን በዛ መልኩ ሁሉ ጊዜ ይቀጥላል ማለት አይደለም ተወሰነ መርሐላ አስተሚደርሱ ነበር እንደዛ ያልኩት ከዛ በኋላ ሂጅራ ተፈቀደ መዲና ሄዱ ቁጥራቸው ጨመረ ዝግጅቱም ተሻሻለ ያነ ጥላት ደግሞ ገቡበት ገብተን እናጠፋለን ብሎ እየደነፋ ሲመጣ አላህ ደግሞ በዛ ጊዜ ወቅቱ ደርሷልና በመጠኑም ቢሆን ኡዲነ للذين يقاتلون بانهم ظلموا ብሎ ፍቃዱን ሰጠ ማለት ነው አሁን ተችላላችሁ ሞክሩ እና بانهم ظلموا ተበድላችኋልና ግፍ እንግዲህ ሁሉ ጊዜ ተሸክመህ መኖር አትችልም የተወሰነ ጊዜ ተታገሳለህ ትግስት ያልቃል አሁን አብዝተውታልና ታሁን በኋላ እንዳላችሁት ከፈለጋችሁ ፈቀድኩላችሁ ወኢነ الله على نصرهم لقدير ባዶ ፍቃድ ብቻ ሳይሆን ደግሞ ድጋፍም ሰጣችኋለሁ ብሎ ተስፋ ቃል ገባላቸው ማለት ነው ለመርዳት ይችላል ጌታ እንደዚህ ብያቸው እያለሁኝ اذا فريق منهم يخشون الناس كخشية الله አሁን ግን ተናንተና ይፈቀድልን ይያሉ ሲቋምጡ የነበሩ ሰዎች ወቅቱ ደርሶ ሲፈቀድ በደስታ መቀበል ሲገባቸው በተቃራኒው እንደገና اذا فريق منهم يخشون الناس ከነሱ የተወሰኑት ክፍሎች ሰው መፍራት ጀመሩ አሁንስ ቢሆን ጥቂት አይደለንም ወይ አሁንስ ቢሆን ደካማ አይደለንም ወይ ምን በቂ ኃይል አግኝተን ነው ምታዘን ብለው ቁጭ አሉ እንደገና የሰው ነገር እንደዚህ ነው ሁሉ ጊዜ የማይሆነውን ነገር ያለ ወቅቱ ይጠይቃል ሲፈቀድለት ደግሞ ምክንያት ይፈጥራል እንደገና ማለት ነው ተናንተና ያለ ጊዜው ግድ ታልተፈቀደ ሲሉ የነበሩ ሰዎች ተፈቀደላችሁ ሲባሉ ደግሞ ሰው መፍራት ጀመሩ ለምን አሁንም ቁጥራቸው ውስን ነው እርግጥ ነው ጉልበትም የለም መሳሪያም የለም አሁንስ ቢሆን ለዚህ ጉዳይ ማይብቁነንና ነው የሚፈቅድልን አሉ ደግነቱ ፈሪቁ ምንም የተወሰኑት ናቸው ሁሉም አይደለም ያሉት ጥቂቶቹ ናቸው እንደዚህ ያሉት የሌላዎቹ ግን መጀመሪያውን ሲመኙት ቆይተዋል በቃላቸው መሰረት በቃ እንኳን የፈቀደልን እንኳን እንደሚረዳን ተስፋ የገባ እንጂ ችግር የለም ብለው ነው የቀጠሉበት ማለት ነው يخشون الناس كخشية الله ልክ አላህን እንደመፍራት ሰውን መፍራት ጀመሩ አው አሸደ خشية እንደውም አንዳንዶቹስ ከአላህ የበለጠ ሰውን የሚፈሩም ተገኙ ይላል ይሄ ደካማ ጎን ነበረባቸው በዛም ጊዜ የተወሰኑት ማለት ነው ያ ነገር እያደገ ሄዶ እንደገና ሁኔታው ተቀየረ ስለዚህ የሰው ልጅ በአንድ ወቅት ደካማ ሆኖ መገኘት ያለ ነው ግን በድክመት ዘላለም መኖር ነው ተቀባይነት የሌለው ራስክን ማሻሻል መለወጥ መቻል አለብህ ነው የሚለው ወሰለላሁ ዐለይሂ ወሰለም አለ ነብዩ ወሰለም